የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም? ጌታ ስሙ ለዘላለም ይባረክ። ከኔ ጋር ሁሉ ሰላም ነው በጌታ እርዳታ። ዛሬም ደግሞ ሐዋርያት ሥራ ምዕራፍ 27 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በጌታ ፍቅር ለምናችኋለሁ። ሼርና ኮፒ ሊንክ አድርጉ። በክርስቶስ ኢየሱስም አነባለሁ። ወደ ኢጣሊያም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስንና ሌሎችን እስረኞች ከአውጎስጦስ ጭፍራ ለነበረ ዩልዮስ ለሚሉት ለመቶ አለቃ አሳልፎ ሰጧቸው። በኢስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቄዶንያም ሰው የሆነ የተሰሎንቄው አርስጥሮኮስ ከእኛ ጋር ነበር። በነጋውም ወደ ሲዶና ስንደርስ ዩልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት። ከዚያም ተነስተን ነፋሱ ፊት ለፊት ነበርና በቆጵሮስ ተተግነን ሄደን በኪልቅያና በጵንፍልያም አጠገብ ያለውን ባህር ከተሻገረን በኋላ በሉቂያ ወዳለው ወደ ሙራ ደረሰን። የመቶ አለቃውን በዚያን ወደ ኢጣሊያ የሚሄድ እስክንድርያውን መርከብ አግኝቶ ወደ እርሱ አገባን። ብዙ ቀንም እያዘገመን ሄደን በጭንቅ ወደ ቀንዶስ አንጻር ደረሰን። ነፋስም ስለከለከለን በቀርጤስ ተተግነን በሰለሙና አንጻር ሄደን በጭንቅም ጥጉን አልፈን ሌላሲያ ከተማ ወደ ቀረበች መልካም ወደምሏት ስፍራ መጣን። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበር በመርከብ ለመሄድ አሁን የሚያስፈራ ነበረና ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጥፋቱም በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር። ያም ወደ ይከርሙበት ዘንድ የማይመች ስለሆነ የሚበዙቱ ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፊንቄ ወደሚሏት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ። ልከኛውም የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በቀርጤስም አጠገብ ጥጉን አለፉ። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ነፋስ ከዚያ ወረደባቸው። መርከቡም ተነጥቆ ነፋሱን ሲቃወም መሄድ ስላልቻለ ለቀነው ተነዳን። ቄዳ በሚሏትም ደሴት በተተገነን ጊዜ ተንኳይቱን ለመግዛት በጭንቅ ቻለን። ወደ ላይም ካወጧት በኋላ መርከቡን በገመድ አስጣጥቀው አጸኑ። ስርትስም ወደ ምሏት ወደ አሸዋ እንዳይወድቁ ፈርቶ ሸራውን አውርዶ እንዲሁ ተነዱ። ነፋስም በርትቶ ሲያስጨንቀን በማግስቱ ከጭንቅ ወደ ባህር ይጥሉ ነበር። በሦስተኛውም ቀን የመርከቡን ዕቃ በእጃችን ወረወረን። ብዙ ቀንም ከዋክብትንም ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ሳይበሉም
ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ መክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና የእርሱ የሚሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልገናል። ለ14ኛውም ሌሊት በአዳሪያ ባህር ወዲህና ወዲያ ስንነዳ መርከበኞች በእኩለ ሌሊት ወደ አንድ ምድር የቀረቡ መስሏቸው መለኪያ ገመድ ቢጥሉ 20 በሰው ቁመት አገኙ። ጥቂትም ቆይቶ ሁለተኛ ቢጥሉ 15 በሰው ቁመት አገኙ። ድንጋያማም ወደ ሆነው ስፍራ እንዳይወድቁ ፈርቶ ከመርከቡ በስተኋላ 4 መልህቅ አወረዱ። ቀንም እንዲሆን ተመኙ። መርከበኞቹም ከመርከቡ ይሸሹ ዘንድ ፈልጎ ከመርከቡ በስተፊት መልህቅ መጣል እንዳላቸው አመካኝተው ተንኳይቱን ወደ ባህር ባወረዱ ጊዜ ጳውሎስ ለመቶ አለቃውና ለወታደሮቹ እነዚህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው። ያን ጊዜ ወታደሮች የተንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት። ቀንም ሲነጋ ጳውሎስ ምግብ ይበሉ ዘንድ ሁሉን ይለምን ነበር። እንዲህም አላቸው፣ እየጠበቃችሁ ምንም ሳትቀበሉ ጦማችሁን ከሰነበታችሁ ዛሬ 14ኛ ቀናችሁ ነው። ስለዚህ ምግብ ትበሉ ዘንድ እለምናችኋለሁ። ይህ ለደህንነታችሁ ይሆናልና ከእናንተ ከአንዱ የራስ ጠጉር እንኳን አትጠፋምና። ይህንም ብሎ እንጀራን ይዞ በሁሉ ፊት እግዚአብሔርን አመሰገነ። ቆርሶም ይበላ ዘንድ ጀመረ። ሁሉም ተጽናንቶ ራሳቸው ደግሞ ምግብ ተቀበሉ። በመርከቡም ያለን ሁላችን 276 ነፍስ ነበረን። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቃለሉት። በነጋም ጊዜ ምድሩን አላወቁትም። ነገር ግን የአሸዋ ዳር ያለውን የባህር ሰርጥ ተመለከቱ። ቢቻላቸው መርከቡን ወደዚያ ይገፉ ዘንድ ቆረጡ። መልህቆቹንም ፊት ፈተው በባህር ተዋቸው። ያን ጊዜም በመቅዘፊያውን ማሰሪያ ፈቱት። ታናሹንም ሸራ ለነፋስ ከፍ አድርጎ ወደ ዳር አቅንተው ይሄዱ ዘንድ ጀመሩ። ነገር ግን 2 ባህር በተገናኙበት ስፍራ ወድቀው መርከቡን በዲብ ላይ ነዱ። በስተፊቱም ተተክሎ የማይነቃነቅ ሆነ። በስተኋላው ግን ከማዕበሉ ግፊያ የተነሳ ይሰበር ነበር። ወታደሮቹም ከእስረኞቹ አንድ ሰንኳ ዋኝቶ እንዳያመልጥ ይገድሏቸው ዘንድ ተማከሩ። የመቶ አለቃው ግን ጳውሎስን ያድን ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁትም የመቶ አለቃው ግን ጳውሎስን ያድን ዘንድ አስቦ ምክራቸውን ከለከለ። ዋና የማያውቁትም ከመርከብ ራሳቸውን እየወረወሩ አስቀድሞ ወደ ምድር ይወጡ ዘንድ የቀሩትም እኩሌቶች በሳንቃዎች ላይ እኩሌቶችም በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ ይላል። ጌታ ይባረክ። እንግዲህ ደቂቃውም አልቋል። ቀናችሁ ብሩክ ይሁን። ወዳችኋለሁ።